እግዚአብሔር ማመስገን የምፈልገው በዚህ ቤተክርስቲያን ስካፈል 1 አመት ሆኖኛል። የዛሬ አመትም አብሬ እዚሁ ነበርኩ። ስለዚህ በእድሜያችን ላይ እድሜን ጨምሮልን እግዚአብሔር ለዚህ ቀን ስላበደረሰን ይሄን ቀን ማየት የሚፈልጉ ብዙዎች አሉ እድለኞች ያልሆኑ። እኛ ግን እድለኞች ሆነን ተጨምሮልናል። ለጨመረልን እግዚአብሔር ክብርና ምስጋና ሁላችሁም እንድትሰጡልን እግዚአብሔር የተመሰገነ ይሁን። እንደኔ እግዚአብሔር ከትቢያ ላይ ያነሳው የእግዚአብሔርን እጅ አይቶ ያደገ ከተራ ነገር አንስቶት ከታላላቆች ጋር ያስቀመጠው እንደኔ ያለ ካለ ለሱ አሁንም ለእግዚአብሔር ክብር እንድትሰጡልኝ እፈልጋለሁ። ክብሩን እግዚአብሔር ይውሰድ። አሜን። እና እዚህ ቸርች ብዙ ጸጋ ካፈላለው ቀርቻ አላቅም። በተለይ ሮብ ብዙ ጸጋ ያለበት አገልጋይ ነው። እንደኔ የመጣችሁ የትም ብትሆኑ ጸጋውን ዝረፉ ነው የምለው እኔ። እሺ እንጂ ቃርሞ አይደለም፣ ዝረፉት። ምክንያቱም ቃሉ ነው የሚያኖረን አይደለ? ለቃሉ ታማኞች ሆነን እንድንኖር እግዚአብሔር ይረዳናል። ጥሩ አባት ነው፣ ምክንያቱም የሚገስጽ ነው። የማያስፈልግ ነገር ሲያይ ዝም አይልም። አባት አገልጋይ ማግኘት ደግሞ እድለኝነት ነው። ቀላል ነገር አታድርጉት። ሲቆጣችሁም ሲገስጻችሁም ደስ ሊላችሁ ነው የሚገባው። ምክንያቱም እንደዚህ አይነት አገልጋዮች ስለማናገኝ ማለት ነው። ስለዛም እድለኞች ናችሁ። እኔም እድለኛ ነኝ እስካለሁ ድረስ። እሺ እግዚአብሔር ያደረገልኝ ነገር ሐምሌና ነሐሴ ወር አካባቢ ላይ 2017 ላይ እኔ ብዙ በገንዘብ እጥረት ነበረብኝ። ምክንያት ነበረኝ ለሱም እና እጸልይ ነበረ። ብዙ ዕዳ ነበረብኝ። ከዛ አርብ ቀን መጥቼ እዚህ እየተካፈልኩ እያለ አንድ እንዲህ በፈውስ እያገለገለን ነበርና አይብ የምትወዱ ሰዎች ምናምን ብሎ አንዴ ፓስተር ብሎን ነበርና የተወሰነ ሰዎች ተነሳን ማለት ነው። ከዛ ከተነሱት ውስጥ አንዷ ነበርኩና ትንቢቱ ምንድነው? እግዚአብሔር በርን ይከፍትላችኋል፣ በረከትን ይሰጣችኋል፣ እግዚአብሔር ይጎበኛችኋል። ብዙ ነገር ነበር የሚናገር፣ የምታስታውሱ ከሆነ የነበራችሁ ሰዎች ማለት ነው። ከዛ መጥቶ አይብ የምትወዱ ሰዎች ብለን ከተነሳን በኋላ መጥቶ እንዲየጸለየልኝ ምን አለ? ካየዋቸው 11 ስፔሻሊ 11 ሰዎች ናቸው አለ። ከነዛ ውስጥ አንዱ አንቺ ነሽ የሚደረግልሽ ብሎ ነው የተናገረውና እሺ ብዬ ሄድኩ። ከዛ 25ኛ አመት መስሪያ ቤታችን በዓል ያከብር ነበርና ያው እኔ ስራ የጀመርኩት ከቤተሰብ የሚወጣውት በልጅነት ነው፣ በእምነት ምክንያት ማለት ነው። እና ከ8ኛ ክፍል ጀምሮ ነው እግዚአብሔር እኔን ስራ ያስያዘኝ ማለት ነው። እየሰራው ነው የተማርኩትም። ከዛ 25 አመት ሲያከብር 25 አመት አብራችሁ ለቆያችሁ ሰራተኞቼ ብሎ ለ15 ሰራተኞች 250 ሺህ ብር ቃል ገባልን ማለት ነው። የለኝም ብያቸዋለሁ። 2017 በጣም የገንዘብ እጥረት ነበረብኝ እኔ ላይ ማለት ነው። ምክንያቱም ቤት ኪራይ ከፍዬ ልጅ አስተምሬ ምናምን ብዙ ወጪ አለ ታውቁታላችሁ። ከዛ ተባለ፣ ጠበቅን። ከዛ ብሩ አይመጣም፣ ብናይ ብሩ አይመጣምና እዚህ አሁንም ደግሞ ብሬት እንትን በረከታችሁ የተያዘባችሁ እየተባለ በጣም ይጸለይ ነበር። ለ3 ወር ያክል ነው ብሩም የቆየው የዘገየው፣ እንሰጣለን ብለው በሱም ደግሞ እየተጸለየ ነበረ። እኔ ቃል እያስኩ እሄዳለሁ፣ እዛም እንጸለያለን። በ4ኛው ወር ብሩ ተለቀቀ። ሲለቀቅ ደግሞ አሜን፣ ክብር ለእግዚአብሔር ይሁንለት። ከዛ ሲለቀቅ ደግሞ የተባለው ብር ሳይሆን የተወሰነው ከ250 ሺህ ብር ላይ 160 ምናምን ሺህ ሆኖ መጣ ማለት ነው ተቆርጦ። እሺ እግዚአብሔር የፈቀደው ነው የሚሆነው። አሜን ብሎ መውሰድ ነው። እና እግዚአብሔር ብዙ ዕዳ ነበረብኝ፣ ዕዳዬንም ሸፈንኩ፣ ብሩም ተሰጠን። ትንቢቱ ተፈጽሞ ተደርጎልኛል። እግዚአብሔር አምላክን አመስግኑት። በእልልታ በጭብጨባ አመስግኑልኝ። እግዚአብሔር የተመሰገነ ይሁን። ፓስተርዬን እግዚአብሔር አምላክ ያስፋክ፣ ምድሪቷን ያውርስክ። አሁን ላይ እድሉን ተጠቀሙበት ነው የምለው። እግዚአብሔር አምላክ ይባርካችሁ።